ለምሳሌ አሁን እዚህ ጋር የሚለውን በመድኃኔዓለም ስምማ መታሰቢያ ያደረገ ይላል። አሁን ለሚ አንተ በመድኃኔዓለም ስም መታሰቢያ ብታረግ በሱ ዘንድ ባለመዋልነትን ያገኛል። በመድኃኔዓለም ዘንድ መታሰቢያ በማድረግ እንደሱም ነፍሳትን ከሲኦል ያወጣል ይልሃል። መድኃኔዓለም ኢየሱስ ክርስቶስ ነፍሳትን ከሲኦል እንደሚያወጣ አንተም በስሙ መታሰቢያ ብታደርግ፣ መታሰቢያ ማለት ጠላ እና የሚበላ እንጀራ ምናምን ነገር ብታደርግ ባለሟልነትን ታገኛለህ። ከዚያስ እንደሱ እንደ መድኃኔዓለም ነፍሳትን ከሲኦል ያወጣል ይልሃል። ስለዚህ አንተ አሁን የመድኃኔዓለም መታሰቢያ ብታደርግ፣ ጸበል ጸዲቁን ብታደርግ ከሲኦል ነፍሳት ታወጣለህ እያለ ነው። እዩ ወገኖቼ፣ እዩ የቤተ ክርስቲያኒቱን ጉድ። ኤርሚ ድርሳነ መድኃኔዓለም ይታያል አይደል? ይሄን ደግሞ ጴንጤን ያሳተመው ብላችሁ እንዳትሉ። መቼም ፈርዶብን ሁሉ ነገር ጴንጤን ያሳተመው ነው ተብሎ የሚባለውና የዚህ መጽሐፍ አሳታሚው ያ ያውቃለሁ። ገድሉን ተው፣ ችግር የለውም። አዎ፣ አይ ለአንተም ብቻ ሳይሆን ለሌሎችም ጭምር ይሁት። አሳታሚ የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው ያሳተሙት። ተርጓሚው አባ ጽጌ ስላሴ መዝገቡ ናቸው። ገዳሙን ያሳተመው። ስለዚህ እስኪ ይሄኛውን አንብበው። ገጽ 108 ምዕራፍ 3 ያው ተከታተሉ። ይቅርታው ቸርነቱ ከሁላችን ከጥምቀት ልጆች ጋር ይሁንና መድኃኔዓለም ያደረገው ታምር ይህ ነው ይላል። ዳግመኛ እንነግራችኋለን፣ ክብር ይግባውና የመድኃኔዓለም መታሰቢያ የሚደረግበት ሁሉ ከሌላ ጋራ አይቀላቀልም። የሸክላ ዕቃም የሸክላ አይባልም ንዋየ ቅድሳት እንጂ። ለምሳሌ የመድኃኔዓለም መታሰቢያ የሚደረግበት ለምሳሌ ወጥ የተሰራበት ሰታቴ ድስት ቢኖር ያ ድስቱ የተሰራው ከሸክላ ዕቃ ቢሆን ግን ሸክላ ዕቃ አይባልም። ከዛ በኋላ የመድኃኔዓለም መታሰቢያ ስለተሰራበት ንዋየ ቅድሳት ይባላል። ውሃ የፈላበት ማሰሮ ቢኖር የመድኃኔዓለም መታሰቢያው ሲደረግ ከዛ ቀን ጀምሮ ያ ማሰሮ ተብሎ አይባልም፣ ንዋየ ቅድሳት እያልክ ነው የምጠራው። እሺ አንተ አልከው ዳዮ ታምረ መድኃኔዓለም ያው እንጀራውም እንደ ቅዱስ ስጋው ማለት ነው። በወቅቱ የተጋገረው እንጀራ የጤፍም ይሁን የገብስ የዳጉሳ፣ ጠላውም እንደ ክቡር ደሙ ነው ይላል። አየህ፣ ጠላን ከክቡር ደሙ፣ ተቅማጥን ከክቡር ደሙ ጋር፣ ታምርን ከክቡር ደሙ ጋር፣ የገድለ እስትንፋሰ ማነው ዘራ አብሩክንም እስትንፋስ ከክቡር ደሙ ጋር ጠላ ይታያችሁ። የቤተ ክርስቲያኒቱ ዝቅጣት እዚህ ድረስ ነው። ቆይ ልጨርስ ስለሆነ ከክቡር ደሙ ጋራ እንደ ክቡር ደሙ ነው ይላል። ዕቃውም በእመቤታችን ይመሰላል፣ በውስጧም የተቦካውም ክብር ይግባውና መድኃኔዓለም ነው ይላል። በውስጧ የተቦካው ምንድነው? ወይ ሊጥ ነው ወይ ቡኮ ማለት ነው። ሊጥ ማለት ነው። በውስጡም የተቦካውም ክብር ይግባውና መድኃኔዓለም ነው ይላል። ይመስላል። ይመስላል። ያ ሊጡ ነው እንግዲህ በውስጡ የተቦካው ሊጡ ነው። ሊጡ መድኃኔዓለምን ይመስላል ይላል። ያው ምኑን ከምኑ እንዳመሳሰሉት አላውቅም። ብዬ ናችሁ የቤተክርስቲያን መነኮሳት ወይ የገዳማውያን ማለት ነው። የገዳሙ የዋልድባ ገዳም መነኮሳት ነው የጻፉት ያሳተሙት ነው የሚለው። አሁን እኔ ግድ እነዚህ ሰዎች የጻፉትን ከክርስቶስ ጋር ወይስ ከእግዚአብሔር ቃል ጋር ወይ ከክርስቶስ ጋር ማመዛዘን አልችለው። ምክንያቱም እነሱ ኢንዲቪጁዋል ናቸው። አንድ ሰው ከእውቀቱ ተነስቶ ነው የሚጽፈው ወይ ደግሞ ከየት እንዳመጡት የማናውቀው ማለት ነው። ወይ የመጽሐፍ ቅዱስ ጥቅስ የለውም፣ ዝም ብሎ
የፈለጉትን ነገር አምጥቶ ከጻፉ የቤተክርስቲያን መጽሐፍ ነው ብዬን የመቀበል አልችልም። ገብቷል። ይሄ ደግሞ አንቺ ስህተት ነው ካልኩ ስህተት ነው። ገዳሙ የቤተክርስቲያኑ ገዳም ነው አይደል? ገዳሙ የቤተክርስቲያን ገዳም ነው። በውስጧ ያሉት እነዚህ መጽሐፍትን የመተርጎም ደረጃ ላይ ግዕዝን ወደ አማርኛ ተርጉሞ በግዕዝም በአማርኛም ለመጻፍ የሚችሉ ሊቃውንት ናቸው ወይስ ተራ ምዕመናን ናቸው? መነኩሴም ግዕዝ የሚችል ይጽፋል እኮ። እነሱ ሰዎች የተማሩ ናቸው አይደል? በአብነት ትምህርት ቤት የተማሩ ሰዎች ናቸው። በቃ ስለዚህ በቤተ ክርስቲያኒቱ ቋንቋ ሊቃውንት ተብለው የሚጠሩ ሰዎች ናቸው እንደዚህ የሚጽፉት። አሁን ምንድን ነው መጀመሪያው ታምረ መድኃኔዓለም ነው። እሱ ታምረ መድኃኔዓለም ብዙ ነው ባይዞ ይሄኛው መጽሐፍ መሰለኝ። እኔም ያየሁት ሌላ አለ፣ ግን ሁሉም ልክ ነው ማለት አልችልም። አልተመረመረም። ሌላ መጽሐፍትም አለ አሁን ቤተክርስቲያን ውስጥ የምናውቃቸው ሊቃውንት የያዙት መጽሐፍት ልክ እንደ መጽሐፈ ቱላዳን የምታውቀው ከሆነ ሰይፈ መለኮት፣ መልካ ኤልያስ፣ መልካ ኤዶም የሚባሉትን የምታውቀው ከሆነ እኔ እነዚህ አይነት አንብቤ ያለው አልቀበላቸው። ምክንያቱም ውስጣቸው ግድፈት አለ። ሰው ነው የጻፈው። ገዳሙ እና ገዳሙ ይሄንን መጽሐፍ ካሳተመ ቤተክርስቲያኒቱ አላሳተመችም ብለህ አትበል። ታዲያ ማን ነው መስኪርን ያሳተመው? ገዳሙ የቤተክርስቲያኒቱ ገዳም ነው። ቤተክርስቲያን እኮ በታሪኳ እስከ ዛሬ ድረስ እኮ መጽሐፍቶቿን ይሄ የኔ ነው ያኛው ደግሞ የኔ አይደለም። ወንድሜ ገዳሙ የቤተክርስቲያን ገዳም ነው። ምንም ለምን ትሸፋፍነዋለህ? ገዳሙ የቤተክርስቲያኒቱ ገዳም ነው። ትክክል ነው። መጽሐፉን ያሳተመው ገዳሙ ነው። ገዳሙ እስካሳተመ ድረስ ገዳሙ የኦርቶዶክስ ነውና ገዳሙ እስካሳተመ ድረስ ኦርቶዶክስን ያሳተመችው 4 ነጥብ። በገዳሙ ውስጥ የተቀመጡ መነኮሳት ናቸው የተረጎሙት 4 ነጥብ። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን መጽሐፍት ነው። መታወቅ ያለበት እኔ ለዚህ መጽሐፍ እየተከራከርኩ አይደለም። ይሄን አለመቀበል አይቻልም ወይ ነው ያልኩት። አትችልም። ለምሳሌ አሁን ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፋ ይልሃል። እድል እንኳን አይሰጥህም እኮ ታምረ ማርያም ስታነበው መቅድሙ ላይ በቃ እድል ባይቀበሉትም ችግር የለም ብሎ አይልም። በአንድ ትውልድ ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፋ፣ ስም አጠራሩም አይታወቅ ነው ያሉት። ስም አጠራራ አይታወቅ፣ ከቆመበት ስፍራ ይጥፋ ሚንስ በቃ እስከ ወዲያኛው መወገድ አለበት ነው። ስለዚህ ለስዕሏ አለመስገድ አትችልም፣ እዛ ተቀምጠህ ይሄን ታምር አለመቀበል አትችልም፣ እዛ ተቀምጠህ የሚለው ነው። የነ መርጌታ ጽጌን ምናምን ብትነግረው ጥሩ ነው እኮ ይሄን አልቀበልም ስላሉ ወንድሞች ስላሉ ነው ከቤተ ክርስቲያን የተሰደዱት። ልክ ነው።